እግዚአብሔር እንደ ጨካኝ ንጉሥ አትፍሩት። የእግዚአብሔርን ፍቅሩን መፍራት እንጂ መዓቱን ፈርቶ የሚኖር ሰው ይሄ ምንደኛ ነው። ምክንያቱም እግዚአብሔር ባይቀስፈው ኑሮ አይወደውም ማለት ነው። እንዳይቀስፈኝ እያለ የሚኖር ሰው ትክክል አይደለም። ፍቅሩን ነው ፍቅሩን ላለማጣት መፍራት ነው። መዓቱን ከመፍራት የእግዚአብሔርን ፍቅሩን መፍራት ይሻላል። መዓቱን መፍራት ግን ሁልጊዜ ምን ያደርጋል? በመስፈርት እንድንኖር ያደርገናል። እንዳይቀስፈኝ ልጸልይ፣ እንዳይቀስፈኝ ላስቀድስ፣ እንዳይቀስፈኝ ልጹም፣ እንዳይቀስፈኝ ልታረቅ፣ በቃ ሁሉም እንዳይቀስፈኝ ነው። ስለዚህ አንወደውም ማለት ነው። እግዚአብሔር ለቅዱሳን ያገለገላችሁትን አገልግሎት ይረሳ ዘንድ አመፀኛ አምላክ አይደለም። እግዚአብሔር እንኳንስ ለቅዱሳን ያደረግነውን አገልግሎት ለውሻ የራራነውን ርኅራኄ እንኳን አይረሳም። ሞኝ አትሁኑ። እግዚአብሔር ዲያብሎስ በምን ላጥፋ የሚለውን ያህል ሰውን በምን ላድን ብሎ የሚፈልግ አምላክ ነው። እግዚአብሔር ሰውን ለማዳን ምክንያት ፈልጎ እንደው በየት ገብቼ ይህን ሰው ላድነው ብሎ ቀዳዳ የሚፈልግ አምላክ፣ መጥፊያችን የሚፈልግ አይደለም፣ መዳኛችን የሚፈልግ። ሃይማኖት ማለት ይላል አንድ የቤተክርስቲያን አባት ሲናገር፣ ሃይማኖት ማለት እግዚአብሔርን ማየት ነው። እግዚአብሔርን ማየት ደግሞ እግዚአብሔርን ብቻ መፍራት ነው። እግዚአብሔርን መፍራት ማለት ደግሞ ምን ማለት ነው? መልካም መሆን ነው። መልካም መሆን ማለት ደግሞ መከራን መታገስ ነው። መታገስ ማለት ደግሞ ፍቅርን መያዝ ነው። ፍቅርን መያዝ ማለት ደግሞ ማሸነፍ ነው ይላል። እነዚህ ቅደም ተከተሎች ከተዛቡ በፍጹም ሰው ፈሪ ይሆናል፣ ትዕግስት ያጣል። ትዕግስት ከሌለው ፍቅር የለውም፣ ፍቅር ከሌለው ድል አይነሳም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባህሪው ሞት በመንግስቱ ሽረት የሌለበት ቅድመ ዓለም የነበረ ዓለምን የፈጠረ ዓለምን በቸርነቱ የሚመግብ ዓለማትን አሳልፎ የሚኖር የአባቶቻችን አምላክ ቅዱስ እግዚአብሔር በሀብት ስቦ በረድኤት አቅርቦ በዚህ ቅዱስ ቦታ ሳይገባን እንድንሰበሰብ ስለፈቀደልን ስሙ የተመሰገነ ይሁን። ሁላችሁንም ለቅዱስ እስጢፋኖስ ለበዓለ ሲመት በዓል ሁላችሁንም እንኳን አደረሳችሁ። ወሐረዩ እስጢፋኖስሃ ብእሴ ዘምሉ ሃይማኖተ። ሃይማኖትን የተመላ እስጢፋኖስን መረጡ በሉ። ሁላችሁም ሃይማኖትን የተመላ በሉ። እስጢፋኖስን መረጡ። ደግማችሁ በሉ። ሃይማኖትን የተመላ እስጢፋኖስን መረጡ። ሶስተኛ ሃይማኖትን የተመላ እስጢፋኖስን ምን አሉ? መረጡ። የሐዋርያት ሥራ ምዕራፍ 6 ከቁጥር 5 ላይ ያለ ኃይለ ቃል ነው። እንግዲህ ይህ ቃል ባለመድኃኒቱ ቅዱስ ሉቃስ የጻፈልን ሥራ ነው። መጽሐፉም የሐዋርያት ሥራ ይላል። የሐዋርያት ሥራ ይላል። ይህ መጽሐፍ ሲጻፍ ታኦፊላ የሚባል ንጉሥ ለቅዱስ ሉቃስ የሐዋርያትን ስም ዝርዝራቸውን ጽፈ ላክልኝ ብሎት ስም ዝርዝራቸውን ጽፈ ላክልኝ ቢለው ሥራቸውን ጽፎ ላከለት። በጣም የሚያስደንቅ ነው። ስምን የሚገልጠው ሥራ በመሆኑ ማለት ነው። ስምን የሚገልጠው ሥራ በመሆኑ ሐዋርያትን እንዳውቃቸው ስማቸውን ዘርዝረ ላክልኝ ቢለው ሥራቸውን ጽፎ ላከለት። በሥራቸው ስማቸው ይታወቃልና ጌታችን መድኃኒታችን ኢየሱስ ክርስቶስም የታወቀ በምንድን ነው? በሥራው ነበረ። እስመ ስማ ቃላቲሁ ምግባሩ፣ የክርስቶስ የቃሉ ምስክር ሥራው ነው ይላል። ሥራው እግዚአብሔር ከሃሊነቱን ኃያል ሥራ በመስራት ለጋስነቱን በመስጠት አዳኝነቱን በማዳን ወሃቢ ሀብታት በመሆኑ በልግስና በመስጠት ለማንም ሰው በመስጠት መንጽሕነቱን ማንንም ሰው በማንጻቱ በግብሩ የታወቀ ነው። አሁን እግዚአብሔር ታውቁ እንደሆነ እግዚአብሔር አሁን ጌታ፣ ቅዱስ፣ ንጉሥ፣ ንጹሕ እነዚህ ስሞች ይበቁታል ቢባል አይበቁትም። ግን ሰው መጨረሻ ማክበር የሚችልበት ቃል ይሄ ብቻ ስለሆነ ነው።
ከዚህ በላይ አሁን ለምሳሌ ስም የእግዚአብሔር ለሰው ሲሆን ሊሆን ይችላል። ለእግዚአብሔር ሲሆን ግን አንድ ስሙ ሙሉ ባህሪውን አይገልጥም። ለምሳሌ እግዚአብሔር ንጉሥ፣ እግዚአብሔር ንጉሥ ብቻ ነው እንዴ? አዎ ተመልከቱ። የነገስታት ንጉሥ ብቻስ ነው? እንቀጥል። ሌላ ደግሞ አለ መድኃኒት መሆኑን ደግሞ አይገልጥልኝ። መድኃኒት ብቻ ነው እግዚአብሔር? አባት ነው ደግሞ። አባት ሲሆንስ ደግሞ ሌላ አባት ብቻ ነው እግዚአብሔር? ጌታ ነው ደግሞ። ጌታ ብቻ ነው። ስለዚህ አንዱ ስሙ ሙሉ ነገሩን አይገልጥም እና ስም በዝቶ የተገለጠው ግብሩ ታይቶ ነው። እነዚህ የእግዚአብሔር የግብረ ባህሪያቱ መገለጫ ስሞች ይባላሉ እንጂ የእግዚአብሔር የባህሪ ሙሉ ስሙ ታውቆ አይታወቅም፣ ተነግሮም አያውቅም። እግዚአብሔር የእግዚአብሔር የባህሪ ሙሉ ስሙ ማን ነው ቢባል የሚያውቅ የለም። እንደሚገባው ይሄ የእግዚአብሔር የግብረ ባህሪ ስሙ ነው። የባህሪ ግብሩ መገለጫ፣ ባህሪው አይገለጥም፣ የባህሪ ግብሩ ግን ይገለጣል። የባህሪ ግብሩ መገለጫ ስም ሊከብድ ይችል ይሆናል። እናንተ ግን አንዳንድ ጊዜ አጥንት መቆርጠምም መልመድ አለብን አይደል? ሁልጊዜ ገንፎ ማዋጥ የለብንም። ሁልጊዜ ቀላል ትምህርት አስተምሩን ማለት የለባቸውም። አንዳንድ ጊዜ አጥንት መቆርጠም ደግሞ ይገባል አይደለም? በገጠር አማች መጀመሪያ የሚለካው ሴት ልጅ የተዳረችለት ሰው መጀመሪያ ጥሩ አማች መሆኑ የሚለካው አጥንት በጥርሱ ሰብሮ በመብላቱ ነው። በጣም እኮ ነው የሚያስደንቀው በእውነቱ ማለት ነው። ይህ መጽሐፍ ቅዱሳዊ እኮ ባህል ነው እኮ ይገርምኛል። ቅዱስ ጳውሎስ አጥንት መቆርጠም ስለማትችሉ ሀሊበ ወጋይኩክሙ ወተት እግታችኋለሁ። ለጋ ትምህርት ለጀማሪ የሚሰጠው ትምህርት ቀለል ያለ ነው። እግዚአብሔር ያበላል፣ እግዚአብሔር ያጠጣል፣ ግን እግዚአብሔር ይገላል የሚለውን ደግሞ መስማት አይፈልግም ሰው። ጭንቅ አልችልም እንደዚህ ያለ አታውጉ ይላል። የከተማ ሰው በተለይ ትንሽ እንደ ገንዘብ ቢጤ ያላቸው ሰዎች ምንድን የሚያደርጉት መሰላችሁ? የሚያስጨንቅ ፊልም እንኳን ለልጆች እንዲከፈት አይፈልግም። ባልየው ኖ እንደዚህ አይነት አትክፈች፣ ልጆቹ መጨናነቅ የለባቸውም፣ የሚጨናነቅ ነገር እየሰሙ ማደግ የለባቸውም ይላል። እንዲያውም ጭንቀት ነው መልመድ ያለባቸው። ምክንያቱም አንድ ቀን ይህ የከተማ ልጅ እንደ ዱባ ያለ ነው። እንደ እውነቴን ነው የማምላክ። አሁን ዱባ ጭንቅ አይችልም አይደለም? አንድ ቀን ከፀሐይ ላይ ስናወራው ዝም ብሎ በቃ መፍረስ ነው ስራው፣ መፍረጥ ነው ስራው። ወይ እንደ ቅቤ ነው ወይ እንደ ሙዝ ነው። ሙዛውን ለብዙ ቀን ስንቅ አይሆንም፣ ጭንቅ አይችልም ሰው ማለት ነው። እና ጭንቅ ነገር መስማት አንችልም፣ ጭንቅም ነገር መስራትም አንችልም። ስለዚህ ነው ጭንቀት ሲመጣ ደንግጠን ከሃይማኖት ደጃፍ ሁሉ የምንወጣው ማለት ነው። እና አጥንትም እንድትቆረጥሙ እና የእግዚአብሔር የባህሪ ስሙ መገለጫ ስሞች ናቸው እንጂ የባህሪ ስሙን ሙሉ በሙሉ የሚሰማው የለም። እንኳን የእግዚአብሔርን የባህሪ ስም የአንድን መልአክ የባህሪ ስም እንኳን የአንድን መልአክ የባህሪ ስም የአንዲትን ነፍስ የባህሪ ስሟን ሙሉ ባህሪዋን የሚገልጥ ስም እስከ ዛሬ ድረስ ተገኝቶ አያውቅም ብሎ ሊቁ ቅዱስ ዮሐንስ አፈወርቅ ይናገራል። ስለዚህ ለእግዚአብሔር የተገለጡለት ስሞች ሁሉ የግብር ስሞች ናቸው። ግብሩን የሚገልጡ ናቸው። ስራውን እንዲገልጡ የተነሱ ስሞች ናቸው እና እግዚአብሔር ሰውንም የሚገልጠው በስራው ስለሆነ ስማቸውን ዘርዝረህ ላክልኝ ቢለው ስራቸውን ዘርዝሮ ላከለት። ስራ ስምን ይገልጣል። ስራ የሌለው ሰው ግን ሊቁ እንደሚናገረው ስሙ ከስራው የበለጠበት ሰው ወራዳ ነው ይላል። ስሙ ከስራው የበለጠበት ሰው ወራዳ ስለሆነ ይወድቃል እና የሐዋርያት ስራ ላይ ምንድነው የተጻፈ? ስራቸው። አሁን ስራ ነው በእግዚአብሔር ፊት የሚያቆም። እኔ አንዳንድ ጊዜ ከኛ ቤተክርስቲያን የወጡ ወንድሞቻችን ስራ አያስፈልግም እምነት ነው ሲላል፣ ለዚህ የምጠቅሰው ጥቅስ ስንት ነው? ደግሞ የሐዋርያት ስራ ምዕራፍ 4 ይላል። መጽሐፉ ምን ይባላል? የሐዋርያት በሩ ንገሩኝ እንጂ መጽሐፉ ምን ይባላል? ድገሙ። የሐዋርያት በግዕዝ ብትወስዱት ግብረ ሐዋርያት ነው። በእንግሊዘኛ አክትስ ነው የሚባለው። ሌላ የለም፣ ስራ ነው። በዚያም ብትሄድ ስራ አያወጣህም። ስራ የሐዋርያት ስራ ነው የሚለው። በቃ የሐዋርያት ስራ ነው የሚለው። የሐዋርያት ስራ የሚባል መጽሐፍ እየጠቀስክ ስራ አያስፈልግም ቢባል እወና አልቦ ይሆናል ማለት ነው። ይሄ በራሱ በእናንተም ዓለም ፋላሲ ይባላል በእውነቱ ማለት ነው። ትክክል አይደለም ይሄ። እንኳንስ በቤተ ክርስቲያን በመንፈሳዊነት በእናንተ ምክንያታዊ ዓለም በሚባለው እንኳን አያስኬድም። ስራ በተጠቀሰበት መጽሐፍ እያመንክ ስራ አያስፈልግም ብትል ነውር ነው። ስራቸው የገለጣቸውን ሰዎች ታሪክ እየተረክ ስራ አያስፈልግም ብትል ነውር ነው። ስራ ከሌለ ስራህን ከሃይማኖት ለይተ እንዴ! እስቲ ቅዱስ ዮሐንስ አፈወርቅ ምን ይላል? ይትበል እፈቅድ ባሕቲቱ፣ እወዳለሁ ብቻ አትበል ይላል።
እስኪ ዳቦ እወዳለሁ በሉ፣ እወዳለሁ በሉ። እንጀራ፣ ቂጣ፣ ቆሎ፣ ብርቱካን፣ አፕል፣ ሙዝ ጠገባችሁ? አይቻልም። ስም የምግብ ስም ዘርዝረ ልጠግብ አችልም። መብላት ያ አክት ነው፣ ተግባር ነው፣ ግብር ነው። መብላት አለብህ እንድትጠግብ ማለት ስራ ያስፈልገዋል። የምግብ አይነቶችን ዘርዝረ ልጠግብ አትችልም። የመጠጥ አይነቶችን ማዘርዘር አልፈልግም። ትጠጣለህ እንዴ እንዳትሉኝ ማለት ነው። ስለዚህ የመጠጥ አይነቶችን ሰው ዘርዝሮ ሊረካ አይችልም። ጥሙ ሊቆረጥ አይችልም። የልብስ አይነቶችን በሙሉ ዘርዝሮ በማስታወሻ ጽፎ ቢይዝ ሊሞቀው አይችልም። ከቀን ሐሩር ከሌሊት ቁር ሊከላከልለት አይችልም። ስራ ነው። እወዳለሁ ብቻ የምትል አትውል። አናጺነት ተወዳለሁ ስላልክ አናጺ ልትሆን አትችልም። ገበሬ መሆን እወዳለሁ ስላልክ ገበሬ መሆን ልትሆን አትችልም። ልመድ። ከገበሬ ጋር እያበላሸ እርፍ እያያዝክ ልመድ። ስራ ቁጥቋጦ መቆጥቆጥ ልመድ። እንዴ እንኳን ጽድቅ እኮ ስፖርት እንኳን ልምምድ ይፈልጋል። ትቀልዳላችሁ? እስኪ ስፖርት ሰርቼ እሽከርከራለሁ ብትሉ አናታችሁ ተሽከርክሮ ነው የምትሞቱት። ስለዚህ ልምምድ ይፈልጋል። ጽድቅም ልምምድ ይፈልጋል። የእግዚአብሔር ሆይ የእግዚአብሔር ሰው ሆይ ራስህን ተመልከቱ፣ ለእግዚአብሔር መልካም ነገር አስለምድ ነው የሚለው ቅዱስ ጳውሎስ ለጢሞቴዎስ ሲነግር፣ ራስህን አስለምድ መልመድ አለብን። ያንን ስንለምደው በስማችን ግብራችን፣ በግብራችን ስማችን ይገለጣል። እና ቅዱስ እስጢፋኖስን ተመርጦ እንዲያወጣው ያደረገው ምንድነው ካላችሁ፣ ስራውን። እስኪ በሉ ስራው በሉ። ስራውን መጠራት ለሁሉ ነው፣ መመረጥ ግን ለጥቂት ነው። እግዚአብሔር ዓለምን ሁሉ ጠርቷል፣ ዓለሙን ሁሉ ግን አልመረጠም። እንዲመረጥ ሆኖ የተገኘ ይመረጣል። እንዲመረጡ ነው የተገኘ። እግዚአብሔር ግን እንዳይመረጥ የወሰነበት ሰው ግን የለም። እንዳይመረጥ ሆኖ ከተገኘ ዘንድ ግን እግዚአብሔር የማይመርጠው ሰው ይገኛል እንጂ ሰው ከአትክልት ቦታው ከአትክልት ጓሮ ገብቶ ከጓሮ ገብቶ እንጨት ሊቆርጥ ፈልጎ ቀና ቢያገኝ ለቅን ስራ ያወላዋል፣ ጠማማ ካገኘ ለእሳት ያደርገዋል። ሰውየው ግን የሚፈልገው ሁሉም አትክልቶቹ ቀና እንዲሆኑ እንጂ ጠማማ እንዲሆኑበት አልፈልግም። ተጣመው ከተገኙ ግን አይመርጣቸውም ለመልካም ነገር። እግዚአብሔር በዚህ ዓለም ይህ ዓለም የእግዚአብሔር ጓሮ ነው። ሁላችንንም ለቅንነት ተክሎናል። ተጣመን ከተገኘን ለእሳት፣ ቀንተን ከተገኘን ደግሞ ለመስዋዕት፣ ለስርየት፣ ለቤተ እግዚአብሔር፣ ለመንግሥተ ሰማያት ይመርጠናል። ካገኘ ዘንድ ነው እንድንቀና በሰጠን ሕዋሳት ቀንተንበት ከተገኘን ለቅን ነገር ይመርጠናል። ስለዚህ እግዚአብሔር ዓለምን ጠርቷል እንጂ ዓለምን ሁሉ አልመረጠም። እንደገና ደግሞ እንዳይመረጥ የወሰነበት ሰውም የለም። እንደገና ደግሞ መርጦ የፈጠረው ፍጥረትም የለም። ምናልባት በመጽሐፍ ቅዱስ ከእናት ማኅፀን ጀምሮ መርጬሃለሁ የሚል ልታገኙ ትችላላችሁ። ይህ ማለት ምን ማለት ነው? ከእናት ማኅፀን ጀምሮ መርጬሃለሁ ማለት የምትመረጥ እንደሆንክ አውቄሃለሁ ማለት ነው እንጂ እግዚአብሔር አንተ ቅዱስ ሁን ብሎ በማኅፀን የወሰነለት ሰው የለም። አንተ ርኩስ ሁን ብሎ የወሰነበት ሰው የለም። እንደዚያ ቢሆን ኑሮ የረከሱ ሰዎች ለሚሰሩት ርኩሰት ተጠያቂው እግዚአብሔር በሆነ ነበር። ሎቱ ስብሐት። እንዲያ ከሆነ ደግሞ እግዚአብሔር ፍርደ ገምድል ይሆናል ማለት ነው። እግዚአብሔር ደግሞ አንድን ሰው ንጹሕ ሁን ብሎ ወስኖ የሚፈጥር ከሆነ እኔም ቢመርጠኝ ቢወስንልኝ ኑሮ ንጹሕ መሆን እችል ስለነበረ እኔ ንጹሕ ላለመሆኔ ተጠያቂው እግዚአብሔር ይሆን ነበር ማለት ነው። እግዚአብሔር ደግሞ እንደዚህ አይደለም። ፈታሒ በጽድቅ ኮናኒ በርት ሽንገላ የሌለበት ርቱዓት ፍናዊሁ ለእግዚአብሔር መንገዶቹ ሁሉ ቅኖች የሆኑ እግዚአብሔር እውነት አንድ ነገር ልንገራችሁ። እግዚአብሔርን እውነተኛ አምላክ ነው፣ ቅን አምላክ ነው፣ ርቱዕ አምላክ ነው የምንለው ከሱ ጋር ተማግተን መዝለቅ ስለማይቻለን የባስ አቅማችንን እንወቅ ብለን ስለምንሸነፍ የምንለው አይደለም። ትክክል ስለሆነ ነው። እግዚአብሔር እንደ ጨካኝ ንጉሥ አትፍሩት። የእግዚአብሔርን ፍቅሩን መፍራት እንጂ መዓቱን ፈርቶ የሚኖር ሰው ይሄ ምንደኛ ነው። ምክንያቱም እግዚአብሔር ባይቀስፈው ኑሮ አይወደውም ማለት ነው። እንዳይቀስፈኝ እያለ የሚኖር ሰው ትክክል አይደለም። ፍቅሩን ነው ፍቅሩን ላለማጣት መፍራት ነው። መዓቱን ከመፍራት የእግዚአብሔርን ፍቅሩን መፍራት ይሻላል። መዓቱን መፍራት ግን ሁልጊዜ ምን ያደርጋል? በመስፈርት እንድንኖር ያደርገናል። እንዳይቀስፈኝ ልጸልይ፣ እንዳይቀስፈኝ ላስቀድስ፣
እንዳይቀስፈኝ ልጹም፣ እንዳይቀስፈኝ ልታረቅ፣ በቃ ሁሉም እንዳይቀስፈኝ ነው። ስለዚህ አንወደውም ማለት ነው። መስፈርት ሆኖብን ግዴታ ሆኖብን ነው። አሁን ልጆች ትምህርት ቤት ሲሄዱ ዩኒፎርማቸውን ግዴታ ሆኖባቸው ነው ወደውት ነው የሚለብሱት? አቤት ምን አደረጋችሁ? ደንብ ሆኖባቸው ነው። ደንብ ሆኖባቸው ይለብሱታል። እና ለዚያ ነው ከትምህርት ቤቱ በር ላይ ሲወጡ አውልቀው በትከሻቸው ወይ አንዳንዶች እጃቸው ላይ አስረውት የሚመጡ። ጭንቅ ሆኖባቸው ነው የሚለብሱት። ጸሎት፣ ሕግ፣ ስርዓት፣ አምልኮተ እግዚአብሔር ግዴታ መሆን የተጀመረለት ይሰለቻል። ፍቅር ሲሆን ግን አይሰለችም። አቡነ ዘበሰማያት አቡነ ዘበሰማያት አቡነ ዘበሰማያት አቡነ ዘበሰማያት አቡነ ዘበሰማያት ራባ ይትቀደስ ስምከ ይበሉ ገና ይህን አልጠገብኩትም አሉ ይባላል። በእውነቱ ማለት እንዲህ አድርገው እግዚአብሔርን ይወዱታል። እንዲህ አድርገው እግዚአብሔርን ፈጽመው ይወዱታል። አይሰለቻቸውም። እኛ ይትቀደስ ስምከ ብለን ምን እንዳሉ እኮ አይገባንም። አንዳንድ ጊዜ እኮ የምንጸልይ ሳይሆን ሪፖርት የምናደርጉልን ነው የሚመስለው። ሪፖርቱ እንኳን እኮ በስርዓቱ ካልተደረገ አይሰማም። በስብሰባም በትክክል ካልተደመጠ አካሄድ ይባላል። አልተሰማማ ካልተሰማ ምን ጥቅም አለው? ቢያንስ እንኳን እንደው ሲሆን እግዚአብሔር እንዲሰማው አድርገን በጸለይ ለራሳችን እንዳይሰማ አድርገን ጭምር እኮ ነው የምንጸልየው። በቃ ልቡናችን የት እንደምናባክነው አንድ ቅዱስ አባት ብሎ ተናገረ። ማለት ምን አለ መሰላችሁ? ወዳጄ ትልቅ ሰው የምልህ በጸሎት ጊዜ ህሊናህን ከእግዚአብሔር ፊት ያገኘሁት እንደሆነ ነው አለ። ትልቅ ሰው የምልህ የዛ ጊዜ ነው አለ። ስለተማርክ አይደለም፣ ትልቅ ስራ ስለሰራ አይደለም። አንተን የማከብርህ ህሊናህን በጸሎት ጊዜ ከእግዚአብሔር ፊት እንደቆምክ ያገኘው እንደሆነ ነው። እኔም በዚያ ጊዜ ካገኘው ትልቅ ሰው እልሃለሁ ብሏል። ስለዚህ ሁላችንም በእግዚአብሔር ዘንድ እንድንጠራ እንድንከብር የሚያደርገን ስርዓቱን ፍቅር ያደረግነው እንደሆነ ነው። እንድንጠራና እንድንመረጥ ሆነን የተገኘን እንደሆነ ነው። እና እስጢፋኖስን መረጡት። ምርጫው የተካሄደ አሁን ዛሬ ቅዱስ እስጢፋኖስ የተመረጠበት ቀን ነው። እኛም ሁለት ነገር ነው ዛሬ አክብረን የምንሄደው። አንደኛ እግዚአብሔርን እኛንም እንደ ቅዱስ እስጢፋኖስ ምረጠን ብለን፣ ሁለተኛ ደግሞ እኛም ቅዱስ እስጢፋኖስን ለምልጃ መርጠን ይዘን እንሄዳለን ማለት ነው። ሰው የሚረባውን ከትልቅ ቦታ ሂዶ መርጦ ከገበያ ሂዶ የሚረባውን መርጦ ይዞ ይሄዳል። እኛም ቅዱስ እስጢፋኖስን ትልቅ አባትነቱን ይዘን መርጠን ይዘን እንሄዳለን። ለምን? እግዚአብሔር ስለመረጠው። እግዚአብሔር የመረጠውን እኛ ባንመርጥ ትዕቢት ከመሆን በቀር እግዚአብሔርን እንዴ ምንትኑ አንተ እጓለማያው ከመጥቶ አሰወለ እግዚአብሔር የሰው ልጅ እግዚአብሔርን ትሟገተው ዘንድ አንተ ምንድነ? ምስለኔው ነህን? ባላንጣው ነህን? ተወዳዳሪው ነህን? ተፎካካሪው ነህን? እግዚአብሔር የመረጠውን አትምረጥ ትለው ዘንድ አንተ ምንድነ? በከመ ፈቀደ ይገብር ወበከመ ሀለ ይፈጽም አልቦ ዘይብሎ ምን ተገበርከ ዘንተ አይሰምከ ወዘንተ አሰነይከ። አይ እግዚአብሔር እዚች ላይ ቀርቶሃል፣ እችን አሳምረሃታል፣ ይሄን ባታደርግ መልካም ነበር፣ ይሄኛውን ትክክል ሰርተሃል ብሎ ለእግዚአብሔር አመስግኖ ድንቅነት የሚጨምርለት እግዚአብሔር መንቀፍ የሚቻለውስ ማን ነው? እግዚአብሔር የመረጠውንስ አንተ አልመርጥም ትል ዘንድ አንተ ማን? እግዚአብሔር የመረጠውን ምርጥ ብለን ይዘን ለበረከት እንሄዳለን። ኢትዮጵያውያን ሰው መምረጥ ያውቁበታል፣ አባት መምረጥ ያውቁበታል። ቅዱስ እስጢፋኖስን መርጠው ኢትዮጵያ ስላመጡልን በጣም ደስ ይለናል። ቅዱስ ቂርቆስን መጀመሪያ ቅዱስ አትናቴዎስ ባርኮ መጀመሪያ ወደ ኢትዮጵያ በቅዱስ አትናቴዎስ ተባርከው ከገቡ ታቦታት አንዱ የቅዱስ ቂርቆስ ነው። በቅዱስ አትናቴዎስ ተባርኮ ቅዱስ ቂርቆስ ስለመጣልን፣ ቅዱስ አትናቴዎስ ስለመጣልን፣ ለምን እንደሆነ ነግራችኋለሁ ጥቅሙን። ቅዱስ ጊዮርጊስ ስለመጣልን፣ ቅዱስ መርቆሬዎስ ስለመጣልን አንድ ነገር ልንገራችሁ። ኢትዮጵያ ብዙ ጊዜ በጦርነት የምታሸንፈው ወራሪ የማያገኛት ምንም መሳሪያ ሳይኖራት ሀገሯን በሰላም ጠብቃ የምትኖረው ሰማዕታት ስላሏት ነው። በደማቸው የሚመክቱ ሰማዕታት አሏት፣ በጸሎታቸው የሚመክቱ። እንዲያውም ምን ይባላል? ቀድሞ በነገስታት ዘመን የኢትዮጵያ ነገስታት ሰማዕታቱ አብዛኞቹ በደማቸው የሚዋጉ ስለሆኑ በጦርነት ጊዜ በጸሎት እንዲረዷቸው ከመቃብራቸው አፈር እያመጡ በበቅሎ አስጋሪ እየዞሩ በኢትዮጵያ አፈሩን ይረጩ ነበር ይባላል። ያንን ስላደረጉ ነው ኢትዮጵያ ምንጊዜም ሰላም የምታገኘው። ቅዱስ እስጢፋኖስ አንዱ የኢትዮጵያ አበጋዝ ነው። ቅዱስ ጊዮርጊስ እንዲሁ
ቅዱስ መርቆሬዎስ እንዲሁ፣ ቅዱስ ቂርቆስ እንዲሁ። እነዚህ ደጋግ ሰማዕታት መርጠን እናከብራቸዋለን። እግዚአብሔር መርጦ ሰጥቶን ነው እንጂ እኛ መርጠናቸው አይደለም። ለምን? እንዲህ ብሎናልና ኢትመአንሰ ብለክሙ ኢትመሃሉ ግሙራ፣ እኔ እውነት እላችኋለሁ ፈጽማችሁ አትማሉ። ኢ በሰማይ በላይሉ፣ በሰማይም ቢሆን ወርዶ ይጫነን ብላችሁ፣ ወይ በምድርም ቢሆን አትማሉ ተከፍታ ተዋጠን ብላችሁ፣ ወይ በስርተ ርእስክሙ በፀጉራችሁም ቢሆን አትማሉ። እስመ ይትክሉ ሀተም ስርተ ርእስክሙ የአጻይድዎ ወይ አጽልሞ፣ ከፀጉራችሁ አንዲቱን ነጭ ወይም ጥቁር ማድረግ አትችሉም። እንመልሰው። ኢ በሰማይ አትማሉ ማለት በመለኮት አትማሉ፣ ወይ በምድር በክርስቶስ በስጋውም ቢሆን አትማሉ፣ ወይ በስርተ ርእስክሙ በጠጉራችሁ አትማሉ ማለት ጠጉር የተባሉ ቅዱሳን ናቸው። የራስ ክብሩ በፀጉር እንደሚገለጠው የክርስቶስ ክብሩ የተገለጠው በቅዱሳን ነው። ስለዚህ ፀጉር ይባላሉ። እስመ ይትክሉ ሀተም ስርተ ርእስክሙ፣ ከፀጉራችሁ ነጩን ጥቁር ጥቁሩን ነጭ ማድረግ አትችሉም ማለት ምን ማለት ነው? ጻድቁን ኃጥኡን ጻድቅ ማድረግ አትችሉም። እግዚአብሔር ያጸደቀውን አንተ መኮነን አትችልም። እግዚአብሔር የኮነነውን ደግሞ አንተ መፍረድ አትችልም። እግዚአብሔር የናቀውን አንተ ማክበር አትችልም ብሎ ይህንን እግዚአብሔር መድኃኒታችን ኢየሱስ ክርስቶስ ስለነገረን እነዚህን ቅዱሳን እግዚአብሔር መርጦ ስለሰጠን እናመሰግናቸዋለን። እንዲያውም መድኃኔዓለም ዲያብሎስ እውነቴን ነው፣ ቆይ ሰዓት እንዳያልቅብን። እንዲያውም ዲያብሎስ በጣም ብዙ የጥፋት በር ስለከፈተ እግዚአብሔር ደግሞ ወደ ክርስቶስ የምንደርስበትን ብዙ በር ስለከፈተልን መድኃኔዓለምን እናመሰግነዋለን። ቂርቆስን ጠርተን እንድንድን፣ መርቆሬዎስን ጠርተን እንድንድን፣ እስጢፋኖስን ጠርተን እንድንድን፣ ጊዮርጊስን ጠርተን እንድንድን ስላደረገን፣ ብሩህ ተክለ ሃይማኖትን ጠርተን እንድንድን፣ ኮከበ ገዳም አባ ገብረ መንፈስ ቅዱስን ጠርተን እንድንድን ስላደረገን፣ በዚህ ሁሉ ስም እንድንማጸን እግዚአብሔር ደግሞ ለወዳጆቹ ያደረግነውን አገልግሎት ይረሳ ዘንድ ዘአኮ ይእምፅ እግዚአብሔር ከመ ይርሳ ተልእኮተክሙ፣ እግዚአብሔር ለቅዱሳን ያገለገላችሁትን አገልግሎት ይረሳ ዘንድ አመፀኛ አምላክ አይደለም ይላል ቅዱስ ጳውሎስ ዕብራውያን ምዕራፍ 6 ላይ። እግዚአብሔር ለቅዱሳን ያገለገላችሁትን አገልግሎት ይረሳ ዘንድ አመፀኛ አምላክ አይደለም። እግዚአብሔር እንኳንስ ለቅዱሳን ያደረገውን አገልግሎት ለውሻ የራራነውን ርኅራኄ እንኳን አይረሳም። ሞኝ አትሁኑ። እግዚአብሔር ዲያብሎስ በምን ላጥፋ የሚለውን ያህል ሰውን በምን ላድን ብሎ የሚፈልግ አምላክ ነው። እግዚአብሔር ሰውን ለማዳን ምክንያት ፈልጎ እንደው በየት ገብቼ ይህን ሰው ላድነው ብሎ ቀዳዳ የሚፈልግ አምላክ፣ መጥፊያችን የሚፈልግ አይደለም፣ መዳኛችን የሚፈልግ። ለዚህ ነው የቅዱሳን በዓላት እንዲከበር የሚያደርገው። በዚህ ሁሉ ምክንያት መማር ስለፈለገ ነው። እግዚአብሔር እንዴት ያለ ቸር አምላክ እኮ ነው። ሙሴን ሄዶ ትዝ ይላችኋል አይደለም? ሙሴ አቤት እስራኤልን ላጥፋቸው ተወኝ። አሁን ሙሴ እግዚአብሔር ነው እዝወት ነው፣ እጁን እዝወት ነው፣ እግሩን እዝወት ነው፣ ወገቡን ግጥም አድርጎ እዝወት ነው። ምኑን እዝወት ነው? እግዚአብሔር አትያዘኝ የሚለው እባክህ እንዳላጠፋቸው ለምነኝ እኮ ነው። ሊምር ፈልጎ የሚለምን አምላክ፣ ለምኖ መስጠት የሚፈልግ፣ የሕይወት ውሃ ለመስጠት የፋጋ ውሃ የሚለምን። አንቺ ሴት ውሃ ስጪኝ፣ እሱ የሕይወት ውሃ ለመስጠት የእኛን ጥርኝ ውሃ ይለምናል። እንዴት ያለ አምላክ እኮ ነው! እናቱን የ3 ዓመት ልጅ ተቀብሎ የዓለም እናት አድርጎ ይሰጣል። አበርክቶ የሚሰጥ 5 እንጀራ ከኛ እጅ ለምንና 5000 ሰው አጥግቦ ይሰጣል። ለምኖ የሚያበረክት፣ ለምኖ የሚሰጥ፣ ለምኖ የሚያድን እንደ መድኃኔዓለም ያለ ማን አለ በእውነቱ? መኑ ይመስለክምና አማልክት እግዚኦ፣ አቤቱ ከአማልክት ሐሰት ይቅርና አማልክት ዘበጸጋ ከሚባሉ ከመላእክት ከቅዱሳን ሁሉ አንተን የሚመስል ማን አለ? ማንም በርኅራኄ የሚመስለው የሌለ። እንዲሁ እኮ የሚሰጥ እጅ የሰጠ እሱ፣ የሚሰጠውን የሰጠ እሱ፣ ሰጣችሁ ብሎ ዋጋ የሚሰጥ እሱ። እንዲሁ እኮ ይገርማል። ራሱ እጅ ሰጡ፣ ራሱ የሚሰጥ ሰጡ፣ ራሱ ደግሞ የሚቀበልም ሰጡ፣ ራሱ ለምኖ ራሱ ሰጡ፣ ራሱ ያከብራል። እንደ እግዚአብሔር ያለ ማንም የለም። ለዚህ ሁሉ ድኅነት እንዲያበረክቱልን ሰውን ማዳኛ ስለፈለገ ለዲያብሎስ ብዙ ቅጥር አጥር ለማበጀት የምንድንባቸውን ቅዱሳን መረጠ። ከተመረጡት አንዱ ቅዱስ እስጢፋኖስ። ምን አስመረጠው? ስራው አንዱ ምንድን ነው? ሃይማኖትን የተመላ ቅዱስ እስጢፋኖስ የተመረጠው እንግዲህ ጠብ ለማብረድ ነው። እስጢፋኖስ ማለት የስሙ ትርጓሜ 2 ነው። አንደኛ ወደብ ማለት ነው። እስኪ ወደብ በሉ እንጂ
ወደብ ማለት ማይበል ሲንጓለል የቆየ መርከብ ዶ እርፍ የሚልበት ነው። ቅዱስ እስጢፋኖስም የክርክርን ወደብ፣ የምንፍቅናን ሁከት፣ የክርክርን ሁከት፣ የክህደትን ሁከት፣ የቀናትን ሁከት፣ የጠብን ሁከት በኢየሩሳሌም ጸጥ ያደረገ የሃይማኖት ወደብ ነው በእውነቱ ማለት ነው። ኢትዮጵያ ውስጥ ያለውን ሁከት ሁሉ ጸጥ ያደርግልን ቅዱስ እስጢፋኖስ። ስለዚህ ቅዱስ እስጢፋኖስ ወደብ ነው። ማን መረጠው? እግዚአብሔር። እግዚአብሔር ካረገ ምን ትላለህ? ወይ ሰው እንደ ሰው ያለ እኮ ትዕቢተኛ ያለው እንደ ሰው ያለ ትዕቢተኛ ያለው። እግዚአብሔር ፀሐይን ብርሃን አረጋት። እግዚአብሔር አቤት አንተ ብርሃን ነህ። እሺ አንተ ብርሃን ስለምትባል ፀሐይ ያንተን ስም ወስዳለች። ብርሃን ልትባል አይገባትም ካለሳ እሱ ምን ትላለህ? ክርስቶስ መድኃኒታችን። እሺ አንተ የህይወት ውሃ ነህ ብላል። አዎ ስለዚህ የህይወት ውሃ ስለሆንክ ይህንን ውሃ ስምህን ቀምጧል ልትል ነው? ጅሉ አይባል። እሱ ከሰጠው ምን ጨነቀ አንተ? ዝም ብለህ አድነው። እግዚአብሔር ወደብ አደረገው። እስጢፋኖስ ማለት አክሊል፣ በግሪኩ ሲተረጎም እስጢፋኖስ ማለት የአበባ ዘውድ ማለት ነው፣ ሽልማት ማለት ነው። ቅዱስ እስጢፋኖስ ክርስቶስ ከተነሳ በኋላ የትንሣኤው ሽልማት አድርጎ የሰጣት የቤተ ክርስቲያን ልዩ ጌጧ ነው። ቅዱስ እስጢፋኖስ ልዩ ጌጧ፣ ልዩ ሽልማቷ። መስቀል አብርሃ በከዋክብት እንላለን አይደል? መስቀል አብርሃ በከዋክብት አሰርገወ ሰማየ እንኩሉሰ ፀሐየ አርአየ እንላለን አይደል? ምን ማለት ይመስላችኋል? መስቀል አብርሃ በከዋክብት ማለት ከዋክብት የተባሉ ሰማዕታት ናቸው። አንድ ሐሳብ ልንገራችሁ። ቤተ እግዚአብሔር ፀሐይ፣ ጨረቃን፣ ከዋክብትን የፈጠራቸው መቼ ነው? አይዟችሁ አቤት ረቡዕ ነው አይደል? አው ስሙ ዕለተ ረቡዕ ፀሐይ፣ ጨረቃ፣ ከዋክብትን ሲፈጥር የተናገረውን ቃል ልንገራችሁ። ለአብርሁ ብርሃናት ውስጥ ጠፈረ ሰማይ። በጠፈር ላይ ወይም ጠፈር በሚባል ሰማይ ላይ ፀሐይ፣ ጨረቃ፣ ከዋክብት ያብሩ። ልብ ብላችሁ ስሙ። በጠፈር ላይ በሉ አንድ ጊዜ ሁላችሁ። ፀሐይ፣ ጨረቃ፣ ከዋክብት ያብሩ በሉ እንጂ። እሺ እሺ ድገሙት። በጠፈር ላይ እሺ እሺ ከዋክብት። አሁን ሊቃውንቱ ሲተረጉሙት ይላሉ ጠፈር የተባለ የክርስቲያኖች ልቡና ነው ይላሉ። ጠፈር የተባለ የክርስቲያኖች ልቡና ነው። ጨረቃ ቤተ ክርስቲያን ናት። ፀሐይ ኢየሱስ ክርስቶስ ነው። ከዋክብት ሰማዕታቱ እነ ቅዱስ እስጢፋኖስ ናቸው። ስለዚህ በክርስቲያኖች ልቡና የእግዚአብሔር ፍቅር፣ የቤተ ክርስቲያን ፍቅርና የሰማዕታት ፍቅር አይጥፋ ማለት ነው። መድኃኔዓለም የሰማዕታትን ፍቅር ከልቡናችን አያጥፋብን። ስለዚህ በልቡና የሚበራው ጠፈር የሚበራው በፀሐይ፣ በጨረቃ፣ በከዋክብት እንደሆነ የክርስቲያኖች ልባቸው የሚበራው የሰማዕታትን ፍቅር ሲያዩ፣ የቤተ ክርስቲያንን ፍቅር ሲያድርባቸው፣ የክርስቶስ ፍቅር ያደረባቸው እነዚህ በእውነት ሰማይ ናቸው። ሊቁ ቅዱስ ዮሐንስ አፈወርቅ ስለ እነዚህ ክርስቲያኖች እንዲህ ይላል። እንዲህ ይላል በእውነቱ ይትካለነ ንኩን ሰማይ፣ እኛ እኮ ብናውቅበት ይላል ቅዱስ ዮሐንስ አፈወርቅ፣ ሰማይ መሆን እንኮች እንችላለን። ለመትብለኒ በፎ ደግሞ ከመቸረት ወዲህ ነው ሰማይ መሆን የሚቻለው ትለኝ እንደሆነ እወ እብለከ ይትካለነ ዘንሴሚም ሰማይ፣ አረ ከሰማይም መብለጥ እንችላለን። ለማሃደረ በውስቴትነ ፀሐየ ጽድቅ ዘበአማን ኢየሱስ ክርስቶስ፣ ፀሐየ ጽድቅ ኢየሱስ ክርስቶስ በልቡናችን ካደረ እኛ ከሰማይ እንበልጣለን። ለምን? ይሄኛው ሰማይ የሚወጣበት የሚገባ ፀሐይ ነው። በእኛ የሚያድረው ፀሐይ ግን የማይገባ ጨለማ የሌለበት ፀሐይ ነው። ከዋክብቱና ቅዱስ እስጢፋኖስ ደግሞ የክርስቶስ ብርሃን ላይለይ የተሳለባቸው ከዋክብት፣ የማይረግፉ ከዋክብት፣ ሁልጊዜ የሚበሩ ከዋክብት ናቸው። አንድ ቅዱስ አባት ክርስቲያኖች ወደ ምስራቅ ዙረን እንጸልያለን። ምስራቅ የእግዚአብሔር ምሳሌ ስለሆነ እና አንድ ቅዱስ አባት ወደ ምዕራብ ዙሮ ይሰግዳል። እንዲያ አባረ ስለ እግዚአብሔር ወደ ምስራቅ ዙሮ ይስገዱ ስለ መድኃኒዓለም ቢባል እምቢ ብለው ይሰግዳሉ። አረ በእግዚአብሔር ሰውዬ ስርዓተ ቤተክርስቲያን አይጣሱ፣ ዝም ብለው ወደ ምዕራብ ይሰግዳሉ። ሶስተኛ አረ ስለ እግዚአብሔር ሰውዬ ወንድሜ እኔ አንተን ፀሐይ ምን አውቅልሃለሁ። ምክንያቱም የሚኖሩ እሳቸው ምንድነው ክርስቶስን ለምሰው እየኖሩ ስለሆነ ፀሐይ ትውጣ ሊተሰ ፀሐይ እያርብ የኔ ፀሐይ እኮ አይገባም፣ የምትገባው ያንተ ፀሐይ ናት አሉ። የኔ ፀሐይ ኢየሱስ ክርስቶስ አይገባም። ሰው ከበቃ በኋላ በማያቃጥል ብርሃን ይኖራል። ብርድ በሌለበት ቅዝቃዜ ውስጥ ይኖራል። ሰላም ያማን ነው? መድኃኒታችን ኢየሱስ ክርስቶስ ነው። ግን ለሚጠፉት ደግሞ የሚባላ እሳት የሆነ እና ቅዱስ እስጢፋኖስ ወደብ ማለት ነው። እውነትም ወደብነቱ በምን ተከሰተ መሰላችሁ? በቅዱሳን ሐዋርያት ዘመን ሰው ሁሉ ገንዘቡን እያመጣ ለቅዱሳን ሐዋርያት ያስረክባል።
ያስረክባል። ከዚያ በኋላ ሐዋርያት ደግሞ መልሰው ለሕዝቡ ይቆንናሉ። በኪስ ገንዘብ ቀንሶ ማስቀረት አይቻልም። ሁሉንም ለሐዋርያት ማስረክብ ነው። ከሐዋርያት ማህበር ከገባ ከዚያ በኋላ ሐዋርያት ይመግቡታል። ገንዘብ ማስቀረት አይቻልም። ኋላ ገንዘቡን ካስቀሩ በኋላ ሁሉም ሰርቶ ነው የሚበላ። ደግሞ ወጥ ይሰራል። የእስራኤል ሴቶች አሕዛብን እያሰሩ ቁጭ አሉ። ደግሞ ተንኮላቸው መቼስ የእስራኤል ጠባያቸው ኃይለኛ አይደለ? የኢትዮጵያ ሕዝብ ቅን ነው። ደግሞ ሲያለምጥ ደግሞ አይድረስ ነው በእውነቱ ማለት ነው። ተንኮለኛ እኮ ናችሁ እናንተ እኮ እውነት በጣም ተንኮለኛ ናችሁ። አሁን እኔ ስታጨበጭቡ ራሱ እየነቀፋችሁ እያመሰገናችሁ አይገባኝም። አላምናችሁም እናንተ ኃይለኛ እኮ ናችሁ በእውነቱ ማለት ነው። ደስ ይለኛል። ግን ይህንን በኃጢአት ላለመወሰድ ብታረጉት ደስ ይላል። ለተንኮል ስታረጉት ነው። እና እንደዚያ ስለሆኑ ሌሎችን እያሰሩ እነሱ ቁጭ ይላሉ። እንደገና ደግሞ በብልጠት ይውላችሁ በብልጠት አንዱ እጁን እስከሚታጠብ አንዱ ብልህ 3 ጉርሻ ነሳ ያደርግለታል ማለት ነው። መቁኖኑ ደግሞ አንድ ጊዜ ስተስታ ያ ታጥቦ የሚመጣው የዋ ጦሙን ሊውል ሆነ። ተጠባብቆ መብላት ይገባል በእውነቱ ማለት ነው። አሁን አንዳንዱ ሰው ሲጎርስ አይደረስ ነው። አቡነም ስብሐትም አንድ ጊዜ ያስበላል አይደል? በአንድ ጊዜ አቡነ ዘበሰማያት ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ አልቋል። በአንድ ጊዜ ማይዱ ማለት ነው። እንደዚህ አድርጎ አይጎረስም ነው። ብቻችሁንም ስትሆኑ ሰው ጋርም ስትሆኑ በመጠን ነው የሚበላው በእውነቱ ማለት ነው። በመጠን ቀስ ብሎ የሚመጣ ዙሮ ከረጢቱ አንድ ነው። ብዙም ተጎረሰ ቀስ ብሎ መጉረስ አላችሁ የላችሁም? እና እንደዚህ አድርጎ ይጎርስበታል። እና በቃሪያ የሚበላና በጫማ የሚሄድ ሰው ለባልንጀራው አያዝንም ይባላል። ታውቃላችሁ አይደል? ለምንድን ነው በጫማ የሚሄድ ሰው እሱ ስለሚሄድ ሾይ ወገዋ ላይ ዝም ብሎ ቶሎ ና እንጂ አንተ መሽቷል እያለ ይሄዳል። በቃሪያ የሚበላውም ቃሪያው ስለሚያቃጥለው ትኩሳቱን ለማብረድ እንጀራውን መጠቅለል ነው እንጂ ሰውየውን ጦሙን አውለዋለሁ አይልም ማለት ነው። ስለዚህ ተጠንቅቆ ነው የሚበላው እያንዳንዱ ነገር በእውነቱ ማለት ጥንቃቄ ይደረጋል። እንደዚህ ዝም ብሎ የራስን ማስበል አሁን እንዳያሉ ሲበሉ ሰው በምግብ ተጣላ፣ ወደ ሐዋርያት ክስ ሄደ። አንደኛ እነሱ እየሰሩ እኛም እንደ የመስራት ብሎ ለፍቶ ማደር ከሆነ ማንጸልይ ከሆነ እዛው ቤታችን አሕዛብነታችን ይሻለናል አሉ። ሁለተኛ ደግሞ እንዴት ነው እኛም ገንዘባችን አምዝተናል እነሱ እየበሉብን ነው፣ ስርዓት ይኖር ተባሉ። ሐዋርያት ምን አደረጉ? አይ እኛ ምግብ ልናገለግል አልተመረጥንም፣ ቃለ እግዚአብሔር ልናገለግል። ስለዚህ 7 ታማኝ ሰዎችን እንግዲህ የሐዋርያት ማህበር በምግብ ተበጥብጦ ነበረ። በምግብ ምክንያት ማለት እንጀራ ነው ዓለምን የሚያጣለው። በዚህ ዓለም ላይ እኮ ዓለምን የሚያጣሉት እነማን መሰላችሁ? አንደኛ ገንዘብ፣ ሁለተኛ ስልጣን፣ ሶስተኛ ሴት። እንዳትቆጡ ስለምትወደዱ ማለት እኮ ነው አይደል? እናንተ ናችሁ የምታፋጁ ማለት ነው። ለምን? ስለምትወደዱ ነው፣ ሌላ አይደለም እኮ በእውነቱ ማለት ነው። ስለዚህ እነዚህ ናቸው ዋኖቹ ማለት ነው። እነዚህን ያሸነፈ ሰው ምንም ችግር የለውም። ሴትም በአግባቡ ከያዟት ታጸድቃለች፣ ካላዟት ደግሞ ይዛ ገደል የምትገባ እውነቱ ማለት ነው። ስለዚህ እነዚህ 3ቱን አሁን በምግብ ተጣሉ። ሲጣሉ ሰው ይመረጥ ተባለ። ቀላል ነገር አይደለም። አይ ሐዋርያት እኛ ምግብ አናገለግልም፣ አሳላፊ ይመረጥ ተባለ። ተመረጠ። እነዚህ አሳላፊዎች ሲመረጡ ወህረዩ እደወ 7 ምሉዓን መንፈስ ቅዱስን የተመሉ ጸጋ እግዚአብሔር ያደረባቸው 7 ሰዎችን ምረጡ ተባሉ። ከዚያ በኋላ እነዚህ 7 ሰዎች ሲመረጡ ለምግብ አሳላፊነትና ጠብ እንዲያበርዱ ነው የተመረጡት። ከነዚህ ከተመረጡት አንዱ የነዚህ የ6ቱ አለቃ 7ኛው ቅዱስ እስጢፋኖስ ነው። ምግብ ለማሳለፍ እንግዲህ ዲያቆን ሲመረጥ መጀመሪያ ለምግብ አሳላፊነት እንዳትቆሩ ማለት ነው። ዲያቆን መጀመሪያ የተመረጠ ምግብ ለማሳለፍ ነው። ቅኖቹ ኋላ ለሰማይ ማዕድ ታጩበት እናት ናት እነ እስጢፋኖስ ማለት ነው። እና ዲያቆን ማለት ዲውነቴ ነው። ዲያቆናቱ እንዳይኮሩ መቼም አይጠሉኝም፣ ቡሩክ ናቸው። የዚህ ደብር በተለይ ቡሩክ ነው የሚሆኑ ብለን እናስባለን ነው አይደል? ስለዚህ ደጎች ናቸው፣ አይቀየሙም። እና ዲያቆን መኩራት የለባቸውም። ዲያቆን ከቄስ አጠገብ መቀመጥ የሚችለው ቄሱ ሲፈቅድለት ብቻ ነው። ፊት ለፊቱ መቀመጥ የሚችለው ቄሱ ሲፈቅድለት ብቻ ነው። አሁን ግን ሴት ባሏን ካገባችው በኋላ ዲያቆን አብሮ ከቀደሰ በኋላ ሰው ያከብሩ። እውነት አሰብ እውነት። አሁን ሴቶችስ ቢሆን አሁን ምን የድጓ መምህር የመጽሐፍ መምህር የኔታ ነጠላዎትን ልጠብልዎት እያለች ጫማ ስትስም የነበረችው ካገባች በኋላ ውሃ ስጭኝ ቀርተህ ጠጣ ማለት ትጀምራለች ማለት
ዲያቆንም አብሮ ከቀደሰ በኋላ መናጢ ነው በእውነቱ ማለት ነው፣ አያከብርም። ስለዚህ ዲቁና ማለት ቅዱስ እስጢፋኖስን የመሰለ ትህትና ነው፣ ደግነት ነው እንጂ መኩራት አይገባም በእውነቱ ማለት ነው። እና እናንተም ዲያቆኖችን የምታኮሯቸው እናንተ ናችሁ። አሁን በተለይ የከተማ ሴት ዲያቆን ያበላሻል። ማምላክን ድምፅ ካገኝ ድምፅ ጥሩ ቀዳሽ ከሆነ ምን ያደርጋል? ፎቶ እንነሳ ዲያቆን። አንዳንዱ ሴትም አሉ በጸበል ዕቃ ስልኩን እየጻፈ ይልካል አሉ ለዲያቆኑ። እንደዚያ ታደርጋላችሁ አሉ አዛኝን ነግረውኛል። ዲያቆናቱ ናቸው የነገሩኝ። ስለዚህ እንዲህ ያደረጋችሁ ዲያቆናቱን ጸበል እርጭልኝ። አመቼ ዕለት ወዲህ ነው ዲያቆን ጸበል የሚረጨው? ቄስ ነው የሚረጨው። ስለዚህ ዲያቆናት ተመልከቱ፣ ወረስዮ ምሉዐ ጸጋ ተመልከቱ፣ ወሞገሰ ከመ እስጢፋኖስ ዘሬ ህሉና ሥላሴ ዘበላይሉ ዋንጸ ምንድነው ዋንከረ አንፈራጸ በረደተ ወተፋጼ በረደተ መንፈስ ቅዱስ ወተፋጼ የሚለው ብዙ የቆላ ዲያቆን ያፏጫል ይላል ትርጓሚ። ስለዚህ ወተፋጼ በረደተ መንፈስ ቅዱስ የሥላሴን ህልውና አይቶ እንዳደነቀ ደስ እንደተሰኘ እንደ እስጢፋኖስ ጸጋን የተመላ አድርገው ይላል። ስለዚህ ዲያቆናትን ተከባክቦ ለቅስና ማብቃት ነው እንጂ መጣል አይገባም። እናንተም ምዕመናንን በትህትና ማስተናገድ፣ እንዲያው ነጭ ለለበሱት እናቶቻችን ጥሩ ፖርሳ ለያዙት ጸበሉን ጨመር አድርጎ መስጠት፣ እንዲያው ደግሞ ምንም ቁርጥስ ስላለች ለለበሰችው ደግሞ አልቋል ጸበል አትጨቃጨቂኝ ማለት ይህ ልክ አይደለም። በእውነቱ ማለት ያሳንሳል። ለሁሉም ለእግዚአብሔር ሰዎች ማለት ነው። አሁን በእውነቱ ልናገር አልናገርም። አይ ወደ ትምህርታችን ሄዳ አልናገርም። አብጃለሁ እኔ እንደ ጠብ ምፈጥር። ስለዚህ ወደ ቀጣዩ ስንሄድ እነ ቅዱስ እስጢፋኖስ ተመረጡ። ከዚህ በኋላ ከተመረጡት ውስጥ አንዱ ከሰባቱ አንዱ ወደ ምንፍቅና ሄደም አለ ኒቆላዎስ የሚባለው ወደ ምንፍቅና ሄዶ ሌላ ብዙ ችግር የፈጠረ ሰው ነው። ቅዱስ እስጢፋኖስ ግን ተመረጠ። ከተመረጠ በኋላ ጠቡን አበረደው፣ ሁከቱን አጠፋ። መላው የሐዋርያትን ማህበር የክርስቶስን አንድነት በሙሉ በሰላም አስተዳደረው። የቅዱስ እስጢፋኖስ ጸሎት ለቤተ ክርስቲያን ሰላምን ይላክልን። መጀመሪያ ለዚህ ደብር ሰላምን ይላክልን። አሜን በሉ እንጂ ሰላም የለውም አላልኩም። ግን የእግዚአብሔር ቤት ባለበት ጠብ አይጠፋም ዲያብሎስ ስለሚቀና ብዬ ነው። ለዚህ ቤት ሰላምን ይላክልን። ለአዲስ አበባ ሰላምን ይላክልን። ለኢትዮጵያ ሰላምን ይላክልን። እርስ በርስ የምንበላላውን ሁሉ የቅዱስ እስጢፋኖስ ጸሎት ጸጥ አድርጎ ሰላማዊ ሕሊና እንድናገኝ ይርዳን። በምግብ የምንጣላውን ሁሉ ስስትን ያስወግድልን። ከዚህ በኋላ ጸጋን ይሄን ብቻ አይደለም። ከዚህ በኋላ ለምግብ የታጨ ብቻ አይደለም ማለት ወእስጢፋኖስ ይላል። ቅዱስ እስጢፋኖስ ግን ይላል ሀብተ መንፈስ ቅዱስን የተመላ ጥበብ ያደረበት ነበረ። ጥበብን ካደረበት ጸጋ ከሞላበት የተነሳ አንደኛ ሃይማኖት የተሞላ ነው። ሃይማኖት ማለት ማመን መታመን ያለው ነው። እግዚአብሔርም በሙሉ ልቡ የሚያምን ነው። ሥላሴ በልቡ ያደሩበት ሰው ነው። ሃይማኖት ሥላሴ ነው። ሥላሴ ናቸው። ክርስቶስ ነው ሃይማኖታችን። እሱን ማመን ሃይማኖት ነው። ወደ እሱ የምንደርስበት መንገድ ሃይማኖት ነው። ሰላም ለሕፅንከ ምርፋቀ በረከት ወሳይል ዘአስመከ ቦቱ ወልደ ዘብዴዎስ ድንግል ኢየሱስ ክርስቶስ ሃይማኖቴ ወንጌል እንዳለ ጌታችን መድኃኒታችን ኢየሱስ ክርስቶስ ሃይማኖት ነው። ስለዚህ ቅዱስ እስጢፋኖስ ሃይማኖትን የተመላ ነበር ማለት ሥላሴ ያደሩበት ሰው ነበረ። ሥላሴ ያደሩበት የሥላሴ ከተማ የነበረ ልብ ያለው ነበረ። እንዲህ ስለነበረም አይሁድ ቀኑበት። ሕዝቡን በሰላም አስተዳደረ፣ በሰላም መራ፣ ጠቡን አጠፋ፣ ክርክሩን አጠፋ። የሃይማኖት ትምህርት ጀመረ። የሃይማኖት ትምህርት ሲጀምር ፈሪሳውያን ቀኑበት። የመጀመሪያ የቀኑበት በግሪክ ይኖሩ የነበሩ አይሁዳውያን እነሱ ቀኑበት። በኢየሩሳሌም ያሉትም ቀኑበት። ቀንተው ምን አደረጉበት? ከሰሱት። ይከራከሩትም ጀመር። ከዚያ ምን አደረገ? ወተሐሰስዎ ለእስጢፋኖስ ይላል። ክርክር ጀመሩ ይላል። ወስኢኑ ተቃውሞቶ መቃወምም ተሳናቸው ይላል። ለምንድን ነው ሲባል እስመ ውእቱ ይትናገሮሙ በጥበብ ወበመንፈስ ቅዱስ በመንፈስ ቅዱስ እና በጥበብ ይናገራቸው ስለነበረ መከራከር አቃታቸው። አንድ አባቶቻችን የሚላሉ መናፍቃንን መከራከር የሚችል ሰው ከእግዚአብሔር እንደ እስጢፋኖስ ጸጋ ሲሰጠው ነው እንጂ ያወቀ ሁሉ አይደለም ይላሉ። ያወቀ ሁሉ በቤተ ክርስቲያን መናፍቃንን በመከራከር ጸጋ የተሰጣቸው ጥቂት አባቶች ናቸው። አንዱ ቅዱስ እስጢፋኖስ ነው።
የመጀመሪያውን መደበኛ ይዞ የምናገኘው ቅዱስ እስጢፋኖስ ነው። ቀጥሎ ቅዱስ ጳውሎስ ነው። ቀጥሎ ደግሞ ማን ነው? በሊቃውንት ዋናው ተጠቃሹ ቅዱስ አትናቴዎስ ነው። መናፍቃንን በመከራከር የማያሳልፍ ቅዱስ ቄርሎስ ነው። ከዚህ ቀጥሎ ደግሞ ቅዱስ ቄርሎስ ልክ ቅዱስ ዮሐንስ አፈወርቅ በርኅራኄ በምህረት ምዕመናንን ቀድሶ አንጽቶ እግዚአብሔር በማድረግ በስብከት ጣዕም የሚወዳደረው እንደሌለ እነ ቅዱስ ቄርሎስ ደግሞ አስጨንቀው የሚረቱ፣ ቅዱስ አትናቴዎስ አፍ የሚዘጋ መዶሻ፣ ቅዱስ እስጢፋኖስ የጀመረላቸው ነው። ይሄ ጀማሪው ልክ እንደ ክርስቶስ ተከራክሮ መርታት የተሰጠው ነበረ። ይሄ በምን ይመጣል ሲባል በሚመጣው የመጀመሪያው አእምሮ ጠባይ ይባላል። አእምሮ ጠባይ ሲቀና አእምሮ መንፈሳዊ ይሰጣል። አእምሮ ጠባይ ማለት በተፈጥሮ የተሰጠውን ሕሊና ምንም ሳያረክሱ ቀድሶ መኖር ነው። ያንን የጠበቀ ሰው አእምሮ መንፈሳዊ ይጨምረዋል። እንዲህ ይባላል፣ ብእሲ እምከመ ረከበ አሐተ ፈቃደ እንተ ትተልዎ ለእግዚአብሔር ሶቢሃኬ ይትወሃቦ አእምሮ ምስጢራት ወነጽሮ ህወአት። ሰው የነፍሱን ፈቃድ መከተል ከጀመረ ይላል አረጋዊ መንፈሳዊ፣ የነፍሱን ፈቃድ መከተል ከጀመረ ሕሊናው ቅን ከሆነ በተፈጥሮ የተሰጠውን ሃይማኖት ወይም አእምሮ በኃጢአት ሳያረክስ ጠብቆ ሕዋሳቱን ጠብቆ ከተገኘ ያን ጊዜ አእምሮ ምስጢራት ይሰጠዋል። ምስጢራትን የመተርጎምና የማወቅ የማየት ጸጋ ይሰጠዋል። ወነጽሮ ህወአት የተሰወረውን የማየት ጸጋ ይሰጠዋል። ይህንን ይዞ የተከራከረ ሊቅ ይረታል። ቅዱስ እስጢፋኖስ አእምሮው ርቱዕና ቅን በተፈጥሮ የተሰጠውን ሕሊና ምንም ርኩሰት ያልነካው ስለነበረ ስለጠበቀው አእምሮ ጠባይም ስለጠበቀ አእምሮ መንፈሳዊ ተጨመረለት። አእምሮ መንፈሳዊ ስለተጨመረለት መናፍቃኑ ይከራከሩት ዘንድ አልተቻላቸውም። በእሱ ያደረ መንፈስ ቅዱስ አስቀድሞ መልስ ያሳጣቸዋል። እንደገና ደግሞ በጥበብ ይናገራቸዋል። ቅዱስ እስጢፋኖስ በእውቀት በኩል 3 ጸጋ ነበረው። አንደኛው እውቀት ነው። ሁለተኛው ማስተዋል ነው። ሶስተኛው ጥበብ። እስኪ አንደኛው እውቀት በሉ። እሺ ድገሙት። እሺ እውቀት የሚባለው መረጃ ማለት ነው። ታውቁታላችሁ አይደለም? ትምህርት ተምሮ የሚያውቁት አንብበው የሚያውቁት ነው። ስለዚህ ቅዱስ እስጢፋኖስ እውቀት ነበረው። የብሉይ ኪዳን ሊቅ ነው። 46ቱም ብሉይ ኪዳን እንደ ቅዱስ ጳውሎስ ጠንቅቆ የሚያውቅ ሊቅ ነበረ። እንዲሁም መንፈስ ቅዱስ ዝም ብሎ ከሰማይ ጸጋ ጉርፎ ለሰው አይሰጥም። ምክንያት ፈልጎ ነው የሚሰጠው። የተማረ ነበረ። ይሄ እውቀት ነበረው። ከዚያሳ አስተዋይ ነበረ። እያንዳንዱን ነገር የሚያስተውልበት ቅን ሕሊና ነበረው። በዚያ አዋቂ ሰው የሚባለው ይላል ቅዱስ እንጦንስ የሚጠቅመውን ከማይጠቅመው ለይቶ የሚያይ ሕሊና ያለው ሰው ነው ይላል። አዋቂ ሰው የሚባለው የተጠራቀመ እውቀት ያለው ብሉይ ኪዳን አዲስ ኪዳን የተማረ ወይም ደግሞ 7 8 9 10 ዲግሪ ያለው ሳይሆን አዋቂ ሰው የሚባለው ባወቀ እውቀት አስተዋይ የሆነ ሰው ነው። አስተዋይ ይሄ ደግሞ አይበቃም። አዋቂ ሆኖ አስተዋይ የሆነ ሊቅ ይባላል። በኋላ አንድ ይቀራል፣ ጥበብ ይባላል። ጥበብ ማለት ነው የያዙትን እውቀት መቼ ቢጠቀሙት እንደሚረዳ አውቆ ለይቶ መጠቀም ነው። እስኪ ለይቶ መጠቀም በሉ። አዎ እሱ ነው። መቼ ብናገረው ይጠቅማል፣ ምን ብናገር ይጠቅማል ብሎ በፈሊጥ የሚናገር ነው። አሁን ቅዱስ እስጢፋኖስ ተመልከቱ፣ መቼ መናገር እንዳለበት፣ ምን መናገር እንዳለበት፣ የት መናገር እንዳለበት ያውቃል። በክርክር ተነሱ። ሲከራከራቸው ምን ብለው ነው የተከራከሩት? አንደኛ እግዚአብሔርን ይሳደባል አሉት። ሁለተኛ ምን አሉት ደግሞ? አይ ቤተ መቅደሱን አፍርሱት ብለዋል አሉት። ሶስተኛ ሙሴን ይቃወማል አሉት። እነዚህን ክርክሮች አንስተውታል። ነቢያትን ይቃወማል ብለው አንስተውበታል። ቤተ መቅደስን ይሳደባል ብለው አንስተውበታል። አሁን እነዚህ ክርክሮች ያዛቸዋቸው እግዚአብሔርን ይሳደባል፣ የሙሴን ሕግ ይሳደባል፣ ቤተ መቅደሱን አፍርሱት ይላል፣ የነቢያትን ሕግ ይቃወማል። እነዚህ ክርክሮች አንስተውበታል። አሁን ለክርክሩ መልስ ሲጀምር አያችሁ ምን ነበረው? አንደኛ ጸጋ በሉ፣ ጸጋ በሉ። ሁለተኛ ምን የተመላ ነበር? ሃይማኖት በሉ። ሶስተኛ ሀብተ መንፈስ ቅዱስ ያደረበት ነበር። አራተኛ እውቀት ነበረው። አምስተኛ የቀና ሕሊና ነበረው። ስድስተኛ የማስተዋል ጸጋ ነበረው። ሰባተኛ ጥበብ ነበረው። ምን ብሎ እንደሚናገር ያውቅ ነበር። አሁን ምን ብለውታል? እግዚአብሔርን ትሳደባለህ አሉት። ክርክሩ ሲጀምር እንዲህ ብሎ ጀመረ።
አምላከ ስብሐት እግዚአብሔር አስተርአዮ ለአብርሃም አላቸው። ተመልከቱ። አይማ አምላክን እኛም እኮ አሁን ተናገርን ልንል እኮ ነው። ሰው ቢያጡ ጋኖች አለቁና ምንቸቶች ጋር ሆኑ ማለት ነው። በእውነቱ አሁን እኛም ሰው መምህር ስንባል በእውነት እግዚአብሔር ባወቀው እኔ ትሁት ሰው አይደለሁም፣ በጣም ትዕቢተኛ ሰው ነኝ። ግን ምን ልላት በጣም ያሳዝናል። እኛ ሰው አልቆ መናገራችን ማለት ነው። ወይም ሰዎቹ ወደ መድረክ አልመጣ በማለታቸው ሰው የለም አላልኩም አሉ በጣም ብዙ አባቶች። እንደ ቅዱስ ይሄ መድረክ እንደ የሚናገሩትን የሚያውቁ ለቦታው የሚዘሩ ዘሪዎች የተናገሩበት የእነ እስጢፋኖስ መድረክ ነው። ቅዱስ እስጢፋኖስ እዛ ምን አለ? ተመልከቱ። አብርሃምን እግዚአብሔርን ይሳደባል ብለውታል። ምን አለ? የማን ልጅ ሁኜ እግዚአብሔርን እሳደባለሁ? ቀጭ ነው መልሱ። ለምን? አምላከ ስብሐት እግዚአብሔር አስተርአዮ ለአብርሃም ማለቱ የአብርሃም ልጅ አይደለው የማን ልጅ ሁኜ ነው እግዚአብሔርን የምሰድበው ማለት ነው። የመምለክ እግዚአብሔር የአብርሃም ልጅ አይደለሁም ምን አላቸው። እግዚአብሔር ለአብርሃም እግዚአብሔር ተገለጠልን፣ እግዚአብሔር የኛ አምላክ ነው ትላላችሁ እንጂ እግዚአብሔር ሃይማኖት ላለው፣ ምግባር ላለው፣ ቅንነት ላለው፣ መናኝ ለሆነው፣ ሰማዕት ለሆነው ለአብርሃም ለንጹህ ባለትዳር ለአብርሃም ተገለጠ እንጂ እንደናንተ ያለ ተገልጧል ብሎ ሊዘልፋቸው አብርሃምን እሱ ተቀድሞ ጠቀሰባቸው። አብርሃም ታውቃላችሁ አገር ጥሎ በመውጣቱ የመነኮሳት አባት ነው። ሳራን ይዞ በመውጣቱ የባለትዳሮች አባት ነው። ተገዝሮ ደሙን በማፍሰሱ የሰማዕታት አባት ነው። ስለዚህ ቅዱስ እስጢፋኖስ በንጹህ ድንግልነቱ አባቱ ነው አብርሃም፣ በሰማዕትነቱ አባቱ ስለሆነ የአብርሃም ልጅ እኔ ነኝ። እግዚአብሔር የሚገለጠው እንደና አብርሃም ላለ ነው እንጂ እንደናንተ ላለ ተመጻዳቂ አይደለም አለና ዘለፋቸው። እንዲያውም እግዚአብሔር ለአብርሃም የተገለጠለት አላቸው ገና ከካራን በፊት በሶሪያ ወንዞች መካከል ሳለ ነው አላቸው። ወደ ከነዓን ሳይመጣ ምን ብሎ እየዘልፋቸው መስላችሁ? በመቅደስ 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 ትላላችሁ እንጂ እግዚአብሔር እናንተ ለምትመኩበት ለአብርሃም የተገለጠ በመቅደስ ሳይሆን በምድረ በዳ ነው። ስለዚህ እግዚአብሔርም ዛሬ በምድረ በዳ ተገልጧል። መቅደሱ የሐዲስ ኪዳን ቤተ ክርስቲያን ናት ለማለት ይህንን ደግሞ ወቀሳቸው። አስተርአዮ ለሙሴ ተገለጠ፣ ያዕቆብ እንዳደረገለት ለዮሴፍ እንዳደረገለት ብሎ ዘረዘረላቸው። መቅደሱን አንስተው ተመክተውበት ነበርና መቅደሱማ ቤተ ክርስቲያን ናት። በነቢያት ተመክተው ነበርና የነቢያትን ጌታ ገላችሁታል። በመቅደሱ ተመክተው ስለነበረ የመቅደሱን ጌታ ገላችኋል። በሙሴ ተመክተው ስለነበረ የሙሴን ጌታ ገላችሁታል። በሌሎችም ቅዱሳን ተመክተው ስለነበረ የታቦቱን ጌታ፣ የሕጉን ጌታ፣ የሰንበትን ጌታ ገላችሁ እናንተ እንዴት ትልቱ ግዙፋነ ክሳድ ልቡናችሁ የደነደነ እናንተ የሕይወትን ጌታ ሰቅላችሁ ገደላችሁ አላቸው። የሚናገሩትን አጡ ይላል። እስኪ በሉ የሚናገሩትን አጡ በሉ። 7 ነገር ተሞልቶ ይከራከራቸው ስለነበር የሚናገሩትን አጡ። የሚናገሩትን ሲያጡ ምን አነሱ? ጥርሳቸውን ማፋጨት ጀመሩ። ድንጋይም አነሱ ሊወግሩት። እየጎተቱ ከከተማ አስወጥተው ወሰዱት። ሊቃውንት ሲናገሩ ምን ይላሉ? አሁን ደመና ሲሆን ደስ አላችሁ አይልም ይላል። ደመና ትዝ ብሎኝ ነው እኮ ደመና የፀሐዩን ሙቀት እሱ እየተመታ ለኛ ከታች ጥላውን ይሰጣል። እና ቅዱሳን በደመና የሚመሰሉት መከራውን እነሱ ተቀብለው ለኛ ሰላም ስለሚሰጡ ነው። ፍቅር ይሰጣሉ። ቅዱስ እስጢፋኖስ እሱ ተወግሮ እኛን ከውግረት አድኖናል። በእውነት ማለት ነው። በምን በጸሎት ማለት ነው። ቤተ ክርስቲያንን ከውግረት ጠብቋታል። ከዚያ በኋላ ተመልከቱ፣ ድንጋይ ያነሱበት፣ ጥርሳቸውን አፋጩ። ከዚያ በኋላ የአይሁድን ቁጣ እሱ በፍጹም ወነጸረ ሰማይ ፍጹም አይሁድን አይመለከትም ነበር። የሚመለከተው ክርስቶስን ብቻ ነበር። ክርስቶስን ያስባል። ይሁላችሁ ሃይማኖት ማለት ይላል አንድ የቤተክርስቲያን አባት ሲናገር፣ ሃይማኖት ማለት እግዚአብሔርን ማየት ነው። እግዚአብሔርን ማየት ደግሞ እግዚአብሔርን ብቻ መፍራት ነው። እግዚአብሔርን መፍራት ማለት ደግሞ ምን ማለት ነው? መልካም መሆን ነው። መልካም መሆን ማለት ደግሞ መከራን መታገስ ነው። መታገስ ማለት ደግሞ ፍቅርን መያዝ ነው። ፍቅርን መያዝ ማለት ደግሞ ማሸነፍ ነው ይላል። እነዚህ ቅደም ተከተሎች ከተዛቡ በፍጹም ሰው ፈሪ ይሆናል፣ ትዕግስት ያጣል። ትዕግስት ከሌለው ፍቅር የለውም፣ ፍቅር ከሌለው ድል አይነሳም። ቅዱስ እስጢፋኖስ ሃይማኖት ስለነበረው ፊት ለፊቱ እግዚአብሔርን ያይ ነበረ። ወደ ሰማይ ተመለከተ። ወደ ሰማይ ሲመለከት ከከተማ እየጎተቱ አውጥተው በድንጋይ ወገሩት። ድንጋይን ሲያዘንቡበት ልብ ብላችሁ ስሙ። ያንን ድንጋይ እየወገሩት እያሰቃዩት
እየቸነከሩት በየም ሁሉ ስቃይ ያወረዱበት። ቅዱስ ጳውሎስም አንዱ ደብዳቤ ነበር የዚያን ጊዜ በድንጋይ እየወገረ ግን የእስጢፋኖስን ልብስ ነበር የሚጠብቅ። ሊቃውንቱ ሲተረጉሙት ይላሉ ቅዱስ ጳውሎስ እስጢፋኖስ ሲወገር የደብዳቤዎችን ልብስ ይጠብቅ ነበር ማለት አይ የደብዳቤዎችን ሳይሆን የእስጢፋኖስን ልብስ ነበር ሲጠብቅ የነበረ። የእስጢፋኖስ ልብሱ ደግሞ ክርስቶስ ነው እና ቅዱስ ጳውሎስ ተራው እስኪደርስ ደግሞ ክርስቶስን ለመልበስ ተራውን ይጠብቅ ነበር ብለው ይተረጉሙታል አባቶቻችን ሳይወቅሱ ማለት ነው። ስለዚህ ቅዱስ ጳውሎስ ተራው ገና ነበር። ቅዱስ እስጢፋኖስ የሚወገረው ማንን ለብሶ ነው? ክርስቶስን ነው። በመዓዛ ጽጌኪ በዛ አውደስም ሰክረ ውግረተ አይባን ይመስሎ አሰረ ወሳትኒ ከመባይባይ ቆሪረ ያለው አይደል ደራሲው። ምን ማለት ነው? ድንግል ማርያም በአንቺ ፍቅር የሰከረ ሰው በድንጋይ እየተወገረ ሳር ያረፈበት ይመስለዋል። በሳት እየተቃጠለ ምን ይመስለዋል አለ ውሃ የሚቀዘቅዘው ይመስለዋል። ስለዚህ ቅዱስ እስጢፋኖስ ወደ ሰማይ ሆኖ ሥላሴን ይመለከታቸው ነበር። የታጊ ወደ ሰማይ ሲመለከት እየተወገረ ድንጋይ ሰማይ ተከፈተ ይላል። እስኪ ሰማይ ተከፈተ በሉ። ሰማይ ተከፈተ ማለት ምሕረተ እግዚአብሔር ተከፈተ፣ ጸጋ እግዚአብሔር ተከፈተ። ሰማይ የሚከፈለው በሰማይትነት እንጂ በምቾት አይደለም። ጌታዬ ማወቅ የሚገባው እሱ ነው። ሰማይ የሚከፈተው ሱፍ ከነከረባቱ አድርጎ ሃሌሉያ ሲሉ በመዋል አይደለም። ሰማዩን የከፈተው በድንጋይ የተወገረው ሰማይት ነው። የሰማይ ደጅ አንኳኩተው የእግዚአብሔር ምሕረት የሚከፍቱት መከራ የተቀበሉት ናቸው። ቁጭ ብሎ ተጎልቶ ምግብ አማርጦ መኝታ አማርጦ የሚኖረው አይደለም። አዎ እስጢፋኖስ አማለይ ብል አፍርበታለሁ? በፍጹም። መከራው ሰማይ የሚከፍት ነው። ሰማይትነቱ ሰማይ ይከፍታል። እግዚአብሔርስ ምን አለ? አንኳኩ ይከፈቱላችኋል ብሏል። እሰይ እኔ ማንኳኳት ባይሆንልኝ ባንኳኳው በእስጢፋኖስ በኩል አስከፍታለሁ። እኔ ባልቻለኝ እንኳን የኔ ኃጢአት የእግዚአብሔርን በር ቢዘጋብኝ እስጢፋኖስ በከፈተው በር ለመግባት የእስጢፋኖስ አምላክ ማረኝ ማለት ቢያንስ ያቅተኛል እንዴ? ሲራክ እኮ ምን አለ? 3 ሰዎች አበሳጩኝ አለ። ትዕቢተኛ ድሃና ንፉግ ባለጸጋ፣ ሴሰኛ ሽማግሌ፣ እነዚህ አበሳጩኝ አለ። አንዳንድ ድሃ አለ ሰርተ ብላ ሲሉት ኩራት ራት ነው ይላል። ከመሸለት ወዲህ ነው ኩራት ራት የሚሆን። ሰርተህ አትበላም ምን? ኩራት ራት ነው ብሎ ጦሙን ተጨማዶ ያድራል። ሀብታሙ ሰርተህ ብትበላ ምን አለ? ባለጸጎቹ ምሉዓ ጸጋ ነው አለ መጽሐፍ ቅዱስ። እስጢፋኖስ ጸጋን የተመላ ነው ካለ ባለጸጋውን እስጢፋኖስን ከጠላ ትዕቢተኛ ድሃ ከመሆን በቀር ምን ታተርፍበታለህ? ሰማይን ከፈተ። ያችን ሰማይ ክርስቶስ የሚዘጋት ሲመጣ ብቻ ነው። አዳምና ሔዋን በበደላቸው ዘግተውት ነበር። ክርስቶስ በጥምቀት ከፈተው። ቅዱሳን በንስሐና በምልጃ ይከፍቱታል። ሰማይ ተከፈተ። የሥላሴ ምስጢር ለቅዱስ እስጢፋኖስ ተገለጠለት። ከዚህ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ በእግዚአብሔር አብ ቀኝ ቆሞ አየው። ምን አባቶቻችን ምን ያሉ? እስጢፋኖስ ሰማይት ይባላል። ሰማይት ማለት ምስክር ማለት ነው። የምን ምስክር ማለት? የክርስቶስ የትንሣኤው ምስክር ነው። ቅዱሳን ትምህርቴን እያጠቃለልኩ ነው። ቅዱሳን ለምንድን ነው ሁልጊዜ መከራ የሚቀበሉ ሲባል የክርስቶስን ትንሣኤ እያዩ። ሊቁ ቅዱስ አትናቴዎስ እንደሚናገረው ጥርሱ የወለቀን አንበሳ የዝንብ መጫወቻ ከመሆን በቀር የሚፈራው እንደሌለ የሞትን መውጊያ ክርስቶስ ስላወለቀው ሞትን የሚፈራው የለም፣ በትንሣኤውም ስለተገለጠ። ቅዱስ ዮሐንስ አፈወርቅም ክርስቶስን እያየ ሞትን የሚፈራ እንግዲህ የት ይገኛል ብሎ ይናገራል። መርዙን ያስተፉትን እባብ ከእጅ ቢጠመጥሙት መጉዳት እንደማይቻለው ክርስቶስ የዲያብሎስን መርዝ ስለሻረው ከዚህ በኋላ በእኛ ላይ አንዳች ጉዳት ማምጣት አይቻለውም። ስለዚህ ቅዱስ እስጢፋኖስ ጌታን በእግዚአብሔር አብ ቀኝ ቆሞ አየው ማለት ክርስቶስን ቀኝ ማለት ኃይል ማለት ነው። ቀኝ ማለት አሸናፊነት ማለት። ለእግዚአብሔር አብ ቀኝ ግራ የለውም። ክርስቶስ በአብ ቀኝ ቆሞ አየው ማለት ቀኝ የተባለ በአብ ስልጣን፣ በአብ ኃይል፣ በአብ ክብር፣ በአብ ጌትነት ማለት ነው። ቆሞ ማለት ደግሞ ለቤተ ክርስቲያን ጠበቃ ሆኖላት የሚከራከርላት የሚፈርድላት። እግዚአብሔር ቆመ ውስተ ማኅበረ አማልክት ከሚለው ጋር አንድ ነው። ይሄ ቆመ ሲባል አማለደ ለመነ ማለት አይደለም፣ ፈረደ ማለት ነው። እግዚአብሔር በአማልክት ማኅበር ቆመ ማለት ፈረደባቸው ማለት ነው። በመጽሐፍ ሲነገር ይሄ ነው። መዝሙር 81 ላይ እግዚአብሔር በአማልክት መካከል ቆመ ማለት ለአማልክትን ማለዳቸው ማለት አይደለም፣ ፈረደ። ስለዚህ የቤተ ክርስቲያን ጠበቃዋ ማን ነው? ክርስቶስ ነው። በማን በኩል? በእስጢፋኖስ በኩል ጠበቃዋ ይቆመላት። አርዮስ ቢነሳ በእስክንድሮስ በኩል ጠበቃ ይቆመላት። ንስጥሮስ ቢነሳ በቄርሎስ በኩል ጠበቃ ይቆመላት። መቅዶኒዎስ ቢነሳ
በ150 ሊቃውንት በጢሞቴዎስ በኩል ጠበቃ የቆመላት እስከ ምጽአት መከራ ቢመጣ እስከ ምጽአት በሚነሱ ቅዱሳን አድሮ ጠበቃ የሚቆምላት ወመምህር ዘይትቃወም ለነ የሚከራከርልን ድል የሚነሳልን መምህራችን። ስለዚህ ለቤተ ክርስቲያን ክርስቶስ ጥብቅና ቆሞላት አየሁ ብሎ ይህንን አይቻለሁና አልፈራም አላቸው። ብለ ደግሞ ለሰማይ ደጅ ለእግዚአብሔር ልጅ አበጀህለት ብለው በድንጋይ ወገሩት። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ጊዜ አክሊል አምጥቶ የብርሃን አክሊል አምጥቶ አቀዳጀው። እርሱም ምን ይል ነበር? አባት ሆይ የሚያደርጉትን አያውቁምና ምን በላቸው አለ። ምን አላችሁ? ክርስቶስን መስሎ ለመሞት የመጀመሪያው ሰማዕት ቅዱስ እስጢፋኖስ ነው። አባቶቻችን ሲናገሩ ለክርስቶስ ትንሣኤ ምስክር የሆኑ የመጀመሪያ እሸት የሚባሉ ሁለት ናቸው። አንደኛይቱ ድንግል ማርያም ወላዲተ አምላክ። እሷ በምንድን ነው ምልክት የሆነችን? ሞትን አሸንፋ በሰማይ በመታየት ራዕየ ዮሐንስ ምዕራፍ 11 ቁጥር 19 እንደምናያት በሰማይ የተገለጠችው ፀሐይን የለበሰችው ሴትና በሰማይ የተገለጠችው ታቦት ናት። ስለዚህ ክርስቶስ ቢነሳ ላይደንቀን ይችላል፣ አምላክ ነውና ሞት ስለማይዘው ሞት ይዘው ዘንድ ስለማይችል። ከፍጡር ወገን እኛ ለመነሳታችን ምን ማስረጃ አለን ቢባል ከፍጡር ድንግል ማርያምን አስነስቶ አሳየን። ሁለተኛ ደግሞ ክርስቶስ መነሳቱን ምልክት የሆኑን ማን ነው? ቅዱስ እስጢፋኖስ ነው። መነሳቱን በሰማይ ደጅ አይቶ ያሳየን። በሰማይ በማየቱ ብቻ አይደለም። ቅዱሳን ለምንድን ነው የሚሞቱ ቢባል ተመልከቱ። እስጢፋኖስ የተማረ አይደለም ነው። የተማረ ከሆነ በሰማይ ትርፍ ከሌለ ሰውነቱን ጎድቶ የሚሞት ለምንድን ነው? መስሎ ይህን ዓለም አያልፈውም ነበር እንዴ? ይህን ዓለም መስሎ ያላለፈው ሊመስላችኋል? በሰማይ ትርፍ ቢኖር ነዋ፣ ትንሣኤ ቢኖር ነዋ ብለን ለትንሣኤ ሕይወት ምልክት የሆነን የመጀመሪያው የወንጌል እሸት ቅዱስ እስጢፋኖስ ነው ለቤተ ክርስቲያን የተሰጣት። ከዚህ በኋላ አክሊላትን ተቀዳጅቶ ለነሱ ምሕረት ለምኖ አምላኩን መስሎ አምላኬ ሆይ ነፍሴን በእጅ ተቀበል። ይሄ ቀላል መስሏቸዋል። ነፍሴን በእጅ ተቀበል የሚለው ቃል ምን ማለት ይመስላችኋል? ጌታ ቀድሞ የሰዎች ነፍስ የምትለየው በዲያብሎስ እጅ ነበረ። በዲያብሎስ እጅ ማን? ጌታ ሙቶ ከመነሳቱ በፊት። ክርስቶስ ግን አባ አማሐፅን ነፍሴ ውስጥ በዲያብሎስ ፈቃድ የምትለይበት ዘመን አበቃ ለማለት ነበረ። እግዚአብሔር ሁሉን ቻይ ስለሆነ ነው። እኛ እንደዚያ ሆነን በእግዚአብሔር ፈቃድ ለመሞታችን ማስረጃው ምንድነው ሲባል እንግዲህ ክርስቲያን ሲሞት በመዓዛ ገነት በቅዳሴ መላእክት ለመለየቱ ማስረጃው የቅዱስ እስጢፋኖስ ነፍስ መለየቷ ስለሆነ መልካም ሞትን ለሁላችንም ያድለን። መጨረሻ የምነግራችሁ ቅዱስ እስጢፋኖስ እቺ አንድ መልእክቴ ብቻ ናት። የቤተ ክርስቲያን ንጹህ ዘር ነው። እስኪ በሉ ሁላችሁም በሉ ተናገሩ እንጂ ድገሙ። ሶስት አድርጉት። የቤተ ክርስቲያን ምንድን ነው? ንጹህ ዘር። አንድ ዘር ተዘርቶ ስንት ይሆናል? 30። ሌላስ ምን ይሆናል? ቅዱስ እስጢፋኖስ መወገሩ ምን ጠቀማት ለቤተ ክርስቲያን? መመረጡስ ምን ጠቀማት? መወገሩስ ምን ጠቀማት ካላችሁ ቅዱስ እስጢፋኖስ ሲወገር ኢየሩሳሌም ያሉት ክርስቲያኖች በሙሉ እንደ እስጢፋኖስ ይወግሩናል እያሉ በዓለም ተበተኑ። በዓለም ሲበተኑ ቤተ ክርስቲያን በዓለም ሰፋች ማለት ነው። ስለዚህ ቅዱስ እስጢፋኖስ አንድ ቅንጣት ሆኖ ተዘርቶ ቤተ ክርስቲያን በዓለም ሰፍታ እንድትበቅል ያደረጋት የክርስቶስ ንጹህ ዘር ነውና ይህን ንጹህ ዘር በቤተ ክርስቲያን የዘራ መድኃኔዓለም ክብር ምስጋና ይግባ። ስለዚህ ሁላችሁም እንግዲያስ በመጨረሻ በዘመኑ ሐዋርያት ሃይማኖትን የተሞላ ጸጋን የተሞላ ጥበብን የተሞላ ቅድስናን የተሞላ ማስተዋልን የተሞላ ዕውቀትን የተሞላ አእምሮን የተሞላ ይሁሉ የተሞላ ቅዱስ እስጢፋኖስን ለጭንቀትና ለመከራ ጊዜ እንደመረጡት እኛም ለኢትዮጵያ ለመከራ ጊዜዋ ቅዱስ እስጢፋኖስን ለአባትነት ተመኝተናል፣ መርጠናል። እግዚአብሔር የሱን አባትነት ለሁላችን ያደርግልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል